مرحبا ወደ ተመልካቾቻችን ከቡና ሰዓታችን ላይ ደርሰናል በዛሬው ከቡና ሰዓታችን ደግሞ ከወትሮው እጅግ ለየት ያለ እጅግ በጣም አስፈላጊና አንገብጋቢ የሆነ ርዕሰ ጉዳይ አንስተን ቆይታ እናደርጋለን በዛሬው ከቡና ሰዓት እንግዳ አድርገን የጋበዝናቸው ኡስታዝ ዚያድ ዩሱፍ ነው ከኡስታዝ ዚያድ ዩሱፍ ጋር በተለይ ደግሞ ከሐበሻ ዑለማዎች ጋር እሳቸው ማለት ወጣቱ ነው ግን ደግሞ ወጣትነታቸውን ትላልቆች ከተጠቀሙት በላይ እየተጠቀሙ ያሉ ወንድማችን ናቸውና ኡስታዛችን ናቸው ከሳቸው ጋር ብዛት ምታውቃቸው በሚዲያው ዘርፍ አብዛኞቻችን እናውቃቸዋለን ብዙ ሐሪማዎችን ሲዘይሩ ለብዙ መሻይኾች ኪታቦችን ሲበትኑ በመልካም ስራ ላይ ሲሳተፉ እንደዚሁም ደግሞ ገራሚ የሆኑ የድን ዕውቀቶች ያሉባቸውን መጻጽፎች እየጻፉ ለኛ ሲያረኩን ሲያጠጡን የቆዩ ኡስታዛችን ናቸው ከሳቸው ጋር ጥሩ ቆይታ እናደርጋለን ኡስታዛችን እንኳን ደህና መጣችሁ እንኳን ደህና ቆያችሁ ማሻአላህ አዎ ያው ማይዳ በተወሰነ መልኩ ለማስተዋወቅ ሞክራለች ኢንሻአላህ በጣም ቆንጆ ቆይታ እንደሚኖረን ተስፋ አደርጋለሁ ምክንያቱም ተመልካቾቻችን በደንብ ትኩረት ሰጥተው መስማት የሚኖርባቸው ነጥቦች ነው እንግዲህ ይዘንላችሁ የመጣ ነው ማለት ነው ከእንግዳችን ጋር ከዚያ በፊት ቡናችንን ጠጥተን እሳቸው ደግሞ ራሳቸውንም ኢንሻአላህ ለተመልካቾች ያስተዋውቁልናል ከዚያ በኋላ ወደ ምርቃኑ እንሄዳለን مرحبا ምናልባት ሊደብቁ ከቻሉ እንግዲህ ኡስታዝ ዚያድ ጎንደር ዩኒቨርሲቲ ግራጁዌት ያደረጉ ከዛ ደግሞ አሁን በሐረር በፊዚዮቴራፒስት ኡማን ህዝብን ያገለገሉ ያሉ ወደህም የጤና አጋዣችን ወይም ደግሞ ሐኪማችን ወደህም ደግሞ አሁን ላይ ካሉ ወጣቶች እጅግ በጣም ተውሂድን በተለይ ደግሞ በጣም ትኩረት እየሰጡ ከታቢያችን ናቸውና ከልብ ደስ ይለናል እንግዳችንም ስለሆናችሁ የኛም ስለሆናችሁ ባረከላሁ ፊክ ማሻአላህ مرحبا ቡና ጀባላለሁ ነኝ ይመረቃል በየሐሪማው እንግዳ ነው አዎ በየሐሪማው የተሰበሰበውን በረካ ሁሉ እኛ ላይ ተመልካቾች ላይ ይፈሳል ማለት ነው ዛሬ በነገራችን ላይ ይመርቀው የማያውቁ ሰው እንግዶች ራሱ እኛ ጋር ሲመጡ ይመርቃሉ የሚገርማቸው የቤት ህግ ከሆነ እንግዲህ የቤት ህግ ነው አንድ ቨርስን የተማርነው ግን ያው አድሩን ያግኝቻ አላቅም አንድ ግቢ አንድ ካምፓስ ነው የጨረስነው አይደለም አንድ ግቢ ነው مرحبا ቡና ቁርሳ ሲዝልኝ ቢስሚላህ ወልጀባ قهوه ጀባ ቡና ጀባ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله ربنا أتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم سلم بلادنا وبلاد المسلمين اللهم اغفر لنا وللمؤمنين والمؤمنات لنا برحمتك يا أرحم الراحمين الحمد لله رب العالمين اللهم صل وسلم على تكنانا بنبي صلاة الله عليك سلام الله عليك نبي من نور سباق النور تفق لجنب نبي صلاة الله عليك سلام الله عليك نبي قصوهنا ودرسوني يسوع كتاب نبي صلاة الله عليك سلام الله عليك نبي لتروزنا واللورا وجمن باربي نبي صلاة الله عليك سلام الله عليك نبي دمقاتا يجرك فالكا قهرم قبي نبي صلاة الله عليك سلام الله عليك نبي مكة بمولد فكا ملك ولو تجابي نبي صلاة الله عليك سلام الله عليك نبي يا نور من قاقات فوقفو يظل من قابي نبي صلاة الله عليك سلام الله عليك نبي يا صوم مددون يا زوله دسكتهم نبي نبي صلاة الله عليك سلام الله عليك نبي 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 كفاف لايبكم نبي كتفات وزيمة ما ود زينتهم نبي بقتم بزيمة لبكم بفاجم نبي يما يبردون فمو عفر رزق قبا أركم كسمو أنتون الكون نبي توقون الناس وان
ያው እንግዲህ እንደተለመደው ኢንሻአላህ ቆንጆ ቡና ነው የጠጣ ነው። እንግዲህ ማይዳ ቡና በጣም ሁሌም እሷን ነው የምናሰራው። አንድ ሁለት ቀን ጠፍታ እኔ በጣም ተወዛግቤ ቡና ያላፈለሁበት ቀን አለ። እንግዲህ ሁሌም እንግዳ ነው የምናመሰግነው። ዛሬ ደግሞ አንቺን አመስግኜ ነው የምቀጥለው ማለት ነው። መርሐባ እሺ። እንደው ሼኻችን ያው ኢንሻአላህ ማይዳ ያው ብዙ ነገሮች ከተመልካቾች ጋር ለማስተዋወቅ ሞክራለችና እንደው በቅድሚያ እስኪ ስለራሳችሁ አንዳንድ ነገር ያው በርግጥ ጎንደር ዩኒቨርሲቲ እንደተማራችሁ እሱን ሰምተናል። እሷ ደግሞ ያልጠቀሰቻቸው ነገሮች ይኖራሉ። ኢንሻአላህ እሱን ጥቀሱልንና ወደ ጨዋታችን እንገባለን። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እህታችን ማይዳ ያልጠቀሰችው ነገር ይኖራል ብዬ አላስብም። ስሜ ዚያድ ዩሱፍ እባላለሁ። ተወልጄ ያደግኩት እዚሁ ደቡብ ወሎ ጃማ ወረዳ ነው። ከዛ በፊዚዮቴራፒ ደግሞ ከጎንደር ዩኒቨርሲቲ ተመርቄያለሁ ማለት ነው። አሁን በስራ ላይ ነው የሚገኘው። ያለው ነገር ይሄ ነው። ማሻአላህ። ስለዚህ እንደው መጀመሪያ ላይ መግቢያ ላይ አሁን የተለያዩ ሐሪማዎች ላይ እንደዚህ አንዳንድ እንቅስቃሴዎችም እያደረጋችሁ ነውና ከስራችሁ ጎን ለጎን ነው ማለት ነው ይሄን የምትሰሩት? ያው ምን አለ መሰላችሁ አንዳንድ ጊዜ ስራ ላይ በመጥቶሉ ጊዜ ዓመት ረፍት ይኖራል። ያን የዓመት ረፍት አንዳንድ ጊዜ ዑለሞችን በመዘየር ቀደምት ሐሪማዎችን በማየት እስልምና በተለይ ሀበሻ ላይ እንዴት ደረሰ የሚለውን ነገር ለማየት እና እዛ አካባቢ ያለው ነገር ደግሞ ስታዩት መንፈስ ያድሳል። ጀስት እስልምና እንዴት ሆኖ ነው የመጣ የሚለውን ከተማ ላይ ከምናየው እንቅስቃሴና ገጠር ላይ ካለው የዛ ትንሽ ይስባል። በሌሎች ሀገራቶች ዒልም የሚታወቀው ከተማ ላይ ነው። ለምሳሌ እንደ ግብጽ ምስር ሀገር ላይ ብንሄድ ከተማ ላይ ነው ዑለሞች የሚቀመጡ ብዙ ጊዜ። ሶሪያ ላይ ወይም ሲሪያ ላይ ብንሄድ ብዙ ዑለሞች ወይ ደማስቆ የሌሎች ከተማች በብዛት የሚታወቁት እንደዛ ነው። የሀበሻ ደግሞ የኢትዮጵያ ከሌላው ለየት ባለ መንገድ ድሮም ጀምሮ እስካሁንም ድረስ ያለው በተለይ የዕልም ቅብብሎሽ ይሄ በተሰውፍ ዘርፍ ያለው የጦሪቃ ቅብብሎሽ ያለው ምንድነው ገጠር ላይ ነው። እና እዛ ገጠር ላይ ያለው ነገር ትንሽ ስለሚማርከኝ አንዳንድ ጊዜ ብቅ እላለሁ። ማሻአላህ አንፃር ነው። ማሻአላህ በጣም ደስ ይላል። አይዋ እንግዲህ ኡስታዝ ይበልጥ ደግሞ የድን ቁጭቱም የመጣው ዩኒቨርሲቲ ላይ የሚታዩ አንዳንድ አስቀያሚ ነገራቶች ናቸውና ያ ዩኒቨርሲቲ ላይ በጣም ጠንካራ አሚራችን ከወጣም በኋላ ስቲል አሁን ሰብሳቢያችን ነውና ኡስታዝ በሁሉ ነገር ከማንም ጎን ነው የምታገኘው። በዚህ አጋጣሚ እኔ በጣም አመሰግናለሁ። የጎንደር ዩኒቨርሲቲ ተማሪዎች ሀገሩ ህዝብ በጣም ነው የሚወዱት እስካሁን ድረስ። ስለዚህ አንቱ እያልኩ ነው ኡስታዝ። አንተ ልቀጥ እንግዲህ ያስለመድሽውን ብትጂ አንተ ልበል እንዳይምታታ። ስለዚህ አሁን ሞረ አንተን የምናይ ከሀበሻ ዑለማዎች ጋር ጥብቅ ማለት አሁን ከዘመኑ ሁሉም ሰው እኮ እንደዛ ነው አይደለም። መሻይኾቻችን ትላልቅ ቀደም ያሉትን ስንመለከት ሀያታቸው ከዛ ጋር የተንጠለጠለ ነው። ግን እንደኛ ዘመን ደግሞ ስናይ አሁን ትፈልጋለህ አሁን ኻሊድም ሁላችንም እንፈልጋለን በተለይ ሐሪማዎች ላይ ወጣ ብሎ የመሻይኾችን በረከት ከዛም ከነሱ ጋር የሆነ ምክር እንትን ማለት ግን ስራዬ ብሎ ነው ኡስታዝ አመቱን እረፍቱን በዚህ ነው የሚጠቀም። ሆን ብሎ ጎንደር ይሄዳል ብዙ ሐሪማዎችን ያዳርሳል እንጂ ሀበሻ ላይ የቀሩት ሐሪማዎች አሉ ብዬ አላስብም። ካሉም ደግሞ ምናልባትም የወደፊት እቅዶቹ ናቸውና እንዴት እዚህ ላይ ትኩረት አድርገህ ሐሪማዎች ላይ ብቻ እንደው እረፍትህን ለማሳለፍ እንዴት ወሰንክ? ምንስ አነሳሳ? ያው አክቹአሊ መጀመሪያው እንግዲህ እረፍት ሲባል ሐሪማዎች ብቻ አይደለም ቤተሰብ ዚያራም አለ እነሱም አሉ እንዳንድ ከተማም ላይ ሙዘይራቸው ሰዎች አሉ። ከነዚያ በኋላ ነው ግን ይሄን ያነሳሳይ ምንድነው ጀስት ስለወደፊት ስለማሰብ ወይም ነገ ያለውን ነገር ለማወቅ የኋላውን ነገር መመልከት አስፈላጊ ነው። በነገና በትናንት መካከል ያለው ዛሬ ነው። ስለዚህ ዛሬ ላይ ሆነን ደግሞ ነገን ምን ለእንትን ለማድረግ ምን ለመቅረጽ ትናንት ምንድን ነበር ማለት ስለሚያስፈልግ እና የሀበሻ ዑለሞች ውዴታቸውም ለእስልምና የከፈሉት ዋጋ ከተላልቅ አባቶቻችን የምንሰማው ያ ነገር ትንሽ ልብ ይኮረኩራል፣ ስሜትን ያጭራልና ማየቱም ደግሞ ሄደንም በምናየው ጊዜ ለየት ያለ እንትን ይፈጥራል፣ ድባብ ይፈጥራል። ጀስት እስልምና የደረሰው እንደዚህ ነው ወይ ካሁን በፊት የነበሩ ዑለሞች የኖሩበት ሁኔታ እና እስልምናን ያደረሱበትን ሲስተሙን ሂደቱን በምንመለከትበት ጊዜ ገጠር ላይ ሊሆን ይችላል፣ ባለፈው ዘመን ሊሆን ይችላል። ግን ካለንበት አሁን ካለንበት ዘመን ተቀድሞ የነበረ ሲስተም ነው። ጀስት ያንን ሲስተም ማየት ደስ ስለሚለኝና ለሂስትሪ ጥሩ ዝንባሌ ነበረኝ። ያው የጤና ተማሪ በሆንም ሂስትሪ ላይ ጥሩ ዝንባሌ ነበረኝ። ከዚህ አንፃር ነው። ማሻአላህ እንደው ምናልባት እዚህ ጋር እንትን እምለው አሁን ሰሞኑን ያገኘናቸው እኛ እንግዳ ያደረግናቸውና
ምናልባት እንደው በዚህ ዙር እረፍታችሁ እንደው የዘየራችኋቸውን አንዳንድ ሐሪማዎች እስኪ ብታስታውሱ። ስንት ይሆናል? ያው በዚህ ዙር ብዙ አልቆጠርኩ ወደ 9 አካባቢ ሐሪማዎችን ለማየት ሞክረናል። ሌሎችም ወንድሞች አሉ። በዛ ላይ ዚያራ በምንንቀሳቀስበት አካባቢ እዛ አካባቢ ያሉ የጀማ ወንድሞችን ምናልባት የሚመቻቸው ከሆነ ከነሱ ጋር እንንቀሳቀስ ነበር። በአሁኑ 9 ሐሪማዎችን አይተናል። እዚህ ከወሎ ውጭ አለ ወይስ ወሎ ላይ ብቻ ነው? በቃ እዚህ ወሎ ወደ ደቡብ ሄደናል። ከዛ ደግሞ በሸዋሮቢት በኩል ተጉዘን እነዛ አካባቢዎችን ዘይረናል። ማሻአላህ እንደው ከባድ ነው ስልሽ እኔ ምንድነው አብዛኞቻችን ብዙ ጊዜ አለን እና ግን ብዙ ሰዓት ይህንን ጊዜያችንን አንጠቀምበትም። ኢቭን በስራ እንኳን ቢዚ ነን ብለን የምናስብ ሰዎች እረፍት የምንወጣው ወይ ቤት ለማረፍ ወይ እንግዲህ ከስራ ርቆ በቃ ቁጭ ለማለት ለመዝናናት የሆነ ቦታ ላይ ሄድ ነውና ለልብ ደግሞ ትልቅ እርካታን ከዚህ በላይ የሚሰጥ ነገር አላየሁምና በጣም ደስ የሚል ነገር። አይዋ ከዚህ በተጨማሪ አኪድ እሱን ልባዊ ሐሴቱን መለስ እንልበታለን። እንደው እስካሁን ከተጓዝክባቸው ሐሪማዎች ወይም ደግሞ መሻይኾች ከዘየርካቸው በጣም ሁሉም ያው አስገራሚ ናቸው። ሁሉም የሆነ ልብን የሚያንድ ነገር አላቸው። ግን አንተ በጣም የተዓጀብክበት ቦታና በጣም እንደው አጅብ ያስባሉ የሐበሻ ወልይ ማን ናቸው? እኔ ይሄን ማለት አልችልም ከማነጻጸር አንፃር ስላልሆነ ጀስት ዛሬ አንዱን ዘይረሽው ነገር ሌላውን በምናይበት ጊዜ ለየት የሚያደርግ ነገር እናያለን። ግን በዚህ ዙር ካየ ነው የዶዶታ መስጂድ እሱ ትንሽ ስሜት የሚያጭራል። ከፈጀውም ጊዜ አንፃር ሲነግሩን አካባቢው በዛ ጊዜ እዛ ቦታ ላይ ብዙ የሚሰፍር ሰው ነበረ ብለሽ ሲነገርሽም ያ ትንሽ ስሜት አጭሯል። ብዙ አመታቶችን ፈጅቷል። ስሪቱም እስካሁን ድረስ ያለው ነገር ያንን እንትን ብሏል። ተመሳሳይ ነው። ሼኽየውም ሼኽ ዩሱፍ ቃንቄ ይሏቸዋል። ያው ቃንቄ የሚሏቸው ብዙ ቦታ ዘራቸው ስለተራባ ነው ብሎኛል። የእሳቸው ቤተሰብ የሆኑ እናት አግኝተናቸው እያወራናቸው ግን ብዙ ቦታዎች ላይ መስጂድ ሰርተዋል። እዛ ላይ ደግሞ የሰሩበት የሆነ ምንድነው ኪነ ህንፃ ነው የምንለው የዛ የኢንጂነሪንግ ሲስተም ከዛ ተጨማሪ መንፈሳዊ እንዲሆን አድርገው የሰሩበት ያው ትንሽ ስሜት ያጭር ነበረ። ከሾንኬ ጋር ተመሳሳይ ነው ግን የዚህኛው ለየት ያለ ሆኖ አግኝቼዋለሁ። ረጅም እድሜ ማሳልፏል ማለት ነው። በቃ ወደ ምናልባት 300 ዓመት አካባቢ የሚጠጋ እድሜ ኖሮታል። ግን ያጭራል ስሜት። ያው እሳቸው በየቦታው ብዙ ቦታ መስጂድ ሰርተዋል እንደነገሩን። የሸህዱ አልሐጅ አፈር አያት ናቸው። እንደዛም ስለሆኑ ያው ዶዶታኛ ሀድራ ላይ ነበር የሰማነው። እስኪ ሀጅ ከቢር እንዳጋጣሚ እግረ መንገዳችንን ስንሄድ ሌላ ወንድም በቃ ወደዛ መስመር የምትጓዙ ከሆነ ዶዶታን ሳትዘይሩ መመለስ የለባችሁም ማለት ተጓዝን። በጣም አስደናቂ ሆኖ አግኝተነዋል። የመስጂድ ስሪቱ ያን ያህል እንደውም የመንግስት ኮሚኒኬሽን ኢንተርኔት ላይ መጀመሪያ ሰርች እናደርጋለን ስንሄድ አንዳንድ መንግስት ኮሚኒኬሽኖች ስለዛ መረጃ ይሰጣሉ። ስለ ቅርስ ምናምን በተለይ ባህልና ቱሪዝም እዛ ላይ እነሱ አካባቢ ያሉትን ሰዎች አናግረው ካጠናከሩት መረጃ አንፃር 18 ዓመት የፈጀ ግንባታ ነው እና ከፈጀውም ከእድሜውም አንፃር ትንሽ ስሜት አጭሮብናል። ያው አላደርንም ሌላ ቀን እንመጣለን ብለን ቃል ገብተን የተመለሰን እንዲሁ በወፍ በረር ማለት ነው። በወፍ በረር ነው። ከዙሁር እስከ አሱር ነው የቆየ ነው። ብቻ በጣም ደስ የሚል ነበር። እንደው ዚያራ ስታደርጉ አላችሁ እንደዚህ እንደው ፕሮግራም አድርጋችሁ አብራችሁ የምትንቀሳቀሱት ቡድን ቲም አለ ወይንስ እንዴት ነው የምትሰባሰቡት? ያው መጀመሪያ እኔ ከዛ እረፍት በመውጣበት ጊዜ አስቤ እመጣለሁ። በዚህ ዙር እንደዚህ ያሉ ሀሪማዎችን ባይ አስቤ እመጣለሁ። ከዛ አንዳንድ ወንድሞችን አናግራቸዋለሁ። የሚሄድበት ቦታ እዚህ መሄድ የምትፈልጉ ካላችሁ እላቸዋለሁ። በመንገዴ ላይ የማገኛቸውን የጀማዓ ሰዎች እደውልላቸውና አብረን ብንዘይር አገሩንም ማወቅ ስለሚያስፈልግ አንዳንድ ቦታዎች ቋንቋም ያስፈልጋል። እዛም አንፃር እንደዛ አድርገን እንሄዳለን። ብቻ ቢያንስ እኔና ሌላ አንድ ሰው ሆነን በትንሹ 2 ሰው ሆነን እንጓዛለን። በትንሹ ማሻአላህ ኢንሻአላህ አላህ ያሳካልን። ኢንሻአላህ ይቀር። እንግዲህ ትልቁ ነገር ሀሪማዎች ላይ ስንጓዝ በተለይ ደግሞ አሁን ላይ ውጅንብር የበዛበት ዘመን ነውና ድብቁ ግን ግልጹ አብዛኛው እንትን ብሎ ማለት ያላወጣው ወይም ደግሞ ያላወቀው ግን ደግሞ ከነሱ ዘንድ ሲኬድ እድሜ ጠገብ ኪታቦች ላይ ትልቁ የተውሂድ መሳአላ በደንብ ሁሉም ሐበሻ ዑለማዎች ዘንድ አለና ስለ ተውሂድ እንግዲህ ከሐበሻ ዑለማዎች አንስተን ተውሂድንና አሁን የመጣ ይመስላል። አሁን ለምሳሌ ተንዚህ ዘመና መጣሽ ይመስላልና
ግን ድብቁ ከስንት ሺህ ዓመታት በፊት አለ ሐበሻ ዑለሞች እየተቀባበሉ ከሰይዳችን የወረሱት ከሱሐበቶችና ስለ ተውሂድ እንግዲህ ብዙ እንደምትለን ዛሬ ባለ ሙሉ ተስፎች ነንና ስለ ተውሂድ ከሐበሻ መሻይኾች ያገኘውን ነገራቶች እስኪ አንዳንድ በለን። ያው የሐበሻ ዑለሞች አንዳንድ ጊዜ ታሪካቸውም ሲታይ ታሪካቸውም ሲነበብ ያልደረሱበት የትምህርት ዘርፍ የለም ብለን መደምደም እንችላለን። ይሄም ብንል የሆነ የሚያሳፍር ነገር የለው። በሁሉም ነገር አዳርሰዋል። ግን ያው አለመታደል ሆኖ በተለይ ለህትመት አለመብቃታቸው ኪታቦቻቸው ያ ነገር ክፍተት ፈጥሯል እንጂ ከሐበሻ ወጥቶ ሌላ ሀገራትን መጥቀም በሚችልበት መንገድ በዛ ልክ ነበር የጻፉት እና በአጀምም በአካባቢው ቋንቋ ከአረበኛ ቋንቋቸው ነው በአካባቢው ለማህበረሰቡ በሚገባው ልክ በተውሂድ የጻፉ ዑለሞች አሉ። በአረበኛው የሚጻፉ አሉ። ወለው ሐታ በተሰውፍ ዙሪያ የሚጽፉ ከሆነ እዛ ተሰውፍ ውስጥ ራሱ አስቀድሞ ስለ አቂዳ ነገር ይናገራሉ። ምክንያቱም ይሄ የተሰውፍን ትምህርት የአቂዳ ትምህርት ስለሚቀድመው ማለት ነው። አንድ ሰው ሱፊይነት የተሰውፍ የሚባለው አንድ የትምህርት ክፍል ነው። እዛ ውስጥ ከመግባቱ እዛ ከመድረሱ በፊት ምን ስለሚቀድመው አላህን ማወቅ ስለሚቀድመው ማለት ነው። በዛ ላይ ሁላ ያስቀምጣሉ እና ብዙ ዑለሞች ጽፈዋል በጣም ደስ የሚሉ እና አሁን ወቅቱ ላይ ካለው ውዥንብር አንጻር አንዳንድ ጊዜ ምን አለ መሰላችሁ እስልምና ላይ እስልምና ኢትዮጵያ ውስጥ የገባው እንግዲህ ነብዩ አለይሂ ሰላቱ ወሰላም የመጨረሻው ነብይ ተደርገው ከተላኩ በኋላ እስልምና ኢትዮጵያ ውስጥ የገባው ከሂጅራ በፊት ነው። ዜን እስልምና የሂጅራ ካላንደርን ራሱ ይቀድመዋል ማለት ነው ኢትዮጵያ ውስጥ። ከዛ ጀምሮ እስልምና ኢትዮጵያ ውስጥ ሲሰጥ ኖሯል ማለት ነው። እነዛ አስተምህሮቶች በዘመን ቅብብሎች ዛሬ ደርሰዋል። ጀስት እነዛ በቅብብሎች የመጣው እምነት ብዙ ዑለሞች ከትበው አልፈዋል። ያንን ነገር ወደ ኋላ ዞሮ መገምገም ያስፈልጋል። ብዙ ሰው ስናየው ስንታዘበው በአረበኛ ስለተጻፈ ወይ ደግሞ አንድ ሰው ተነስቶ በአረበኛ ዋዝ ስላለ ወይም ዳዕዋ ስለሰጠ እስልምና የሚመስለው አለ። አንዳንዱ ሰው በአረበኛ የተጻፈ ነገር ሁሉ ያ ነገር እስልምናን የሚወክል የሚመስለው ነገር አለ። አሁን ዘመናችን ላይ የምንታዘበው ነገር ማለት ነው። ጀስት ግን የሐበሻ ዑለሞች በሁሉም ነገር ጽፈው አልፈዋል። ደስ የሚሉ የትምህርት ኪታቦችን ጽፈዋል እና በሐጅ ዘዋር በጃማ በኩል ናቸው እሳቸው ጽፈው አልፈዋል። ሸጦል ሐጅ አፈር በአማርኛ ከጻፉት እንኳን ማለት ነው። ሼህ ምስለይ አሉ ማናቸው የደሊ ሜሎ ሼህ እንትና ወረባቦ ላይ እሳቸውም እንደዚሁ ተውሂድን ጽፈዋል። ሼህ ምስለይ ጽፈዋል። ሰሪዱ ሙተቂን የሚባል ኪታብ ደግሞ የአብዋ ሰይድ ኮከብ አምባ በጌምድር የሚባለው በፊቱ ማለት ነው። እዛ የነበሩት እነሱም በአጀም በአማርኛ ጽፈዋል። በአረበኛው ደግሞ በጣም ብዙ ዑለሞች ጽፈዋል። እንደነ ሻህዲ ጎንደር፣ ሰይድ ጀማሉዲን አልአኒ፣ ገትይ፣ ሾንኪ እነዚህ ሁላ ጽፈዋል። ጀስት አሁን ምንድነው እኔ ማለት የምፈልገው እነዚያ ዑለሞች መቼም በአጀም በተለይ ከአረበኛ ውጭ በአጀም ቋንቋ በአማርኛ የከተቧቸው ለአካባቢው ማህበረሰብ እንዲሆን ብለው ያንን ተውሂድ ማለት ነው። ዛሬ ያ ተውሂድ ሲሰጥ ሰው እንደ ከባድ ነገር ያየዋል ወይም ደግሞ እንደ አዲስ ነገር እንደመጣ ነገር ያየዋል እና የሐበሻ ዑለሞች ተውሂድ ላይ ትልቅ ትኩረት ነበራቸው። ከማንኛውም ነገር በፊት ደግሞ ተውሂድንም እንድናስቀድም መክረው አልፈዋል ማለት ነው። እንደው ብዙ ጊዜ እኔ ምን እላለሁ እንዲህ የሐበሻ መሻይኾች የሰሯቸው ስራዎች አሉና ምናልባት ኢትዮጵያዊ እዚህ ሐበሻ ውስጥ ስለሆኑ ነው ኢንተርናሽናሊ በዓለም አቀፍ ደረጃ ብዙ እውቅና ያላገኙት ብዬ አስባለሁ። ለምሳሌ ሼኻችን አሁን ሼኽ አብዱላህ ወደ ውጭ ወጡ እና በዛ ሰበብ ብዙ ነገር ተከፈቱ ብዬ አስባለሁ። ለምን አንደኛ ኢትዮጵያ ውስጥ ስትሆኚ የገንዘብ አቅማችንም እንደሚታወቅ ነው፣ የቴክኖሎጂ አቅማችን እንደሚታወቀው ነው። ኢቭን አንድ ኪታብ እንኳን ለማሳተም ምን ያክል መስዋዕትነት ተከፍሎበት ነው የሚታተመው እና እዚህ ሐበሻ ውስጥ ሆነው እንደው መቅረታቸው እዚሁ ለሐበሻ አብርተው ሐበሻ ላይ አብርተው ብቻ በትክክል ለምን አሁን ኡስታዛችንም የጠቀሷቸው መሻይኾች እኔ ለምሳሌ ገታ አሁን ሰይዱል ባኢ የጻፏቸው የአቂዳ ኪታቦች አሉ። እንዲህ አንዳንድ መሻይኾች ጋር ቁጭ ስንልና ሲነበብ አሁን ዘመን ላይ ሆኖ የጻፉት ያክል ነው የሚመስለው። ኢቭን ትደነግጣለህ እንዴ ደስ ብላ እንደሳቸው ትላለህ። ለምን በቃ ማለት ያ ነገር እንደዛ በግልጽ የተቀመጠ በቃ አሁን ያለውን ሁኔታ በቃ አሁን ላይ ሆነው ይሄ መጡ ፊትናዎችን በትክክል አይተው የጻፉት ሁላ ነው የሚመስለውና እንደው እንዳሉት እሳቸው እዚህ ሐበሻ ላይ ስለሆኑ ነው እንጂ በዓለም አቀፍ ደረጃ ብዙ እውቅናዎች የሚገባቸው ናቸው።
ትክክል። እንደዚህ ካልን ኡስታዝ እንግዲህ ከዑለማዎች ወይም ደግሞ ከአውሊያዎች ያንዳቸውን አቅዋል ወይም ደግሞ የከተቧቸው ኪታቦች አይ ቲንክ ብዙ ነገር እንትን ትላለህ ብዬ አስባለሁና ስለዚህ ከዛ ያካፍለን እስኪ አንድ ሸህ በጣም ደስ ይለናል። ያው እኔ እንግዲህ እንትን ለምሳሌ አባ ሀጂ ዘዋር ብዙ ቦታ ኖረዋል ነው የሚባለው በህይወት ዘመናቸው። ያው የመጨረሻው ጃማ ላይ ነው እና ጃማ ላይ በነበሩበት ጊዜ የጻፉት የተውሂድ ኪታብ ነበረ። ያለፉት በ1940 አካባቢ ነው በእኛ አቆጣጠር ማለት ነው። እና በተውሂድ ዙሪያ በአጅም በደንብ ጽፈዋል። እኛ አሁን በየመስጂድ ላይ ቆመን ብናስተምር እንደ ኺላፍ አጀንዳ የሚታዩ ወይ ደግሞ እንደ አዲስ ነገር መስሎ የሚታዩ ብዙ ነገራቶች አብራርተው አልፈዋል። እና የእሳቸው ይመስጠኛል በቅርቡም ነው ከአመት በፊት ነው ያገኘነው ኪታቡን ነበረ ኪታብ እንዳላቸው እናውቃለን። ሲቆይ ምንድን ይሄ ኪታብ ብለን ፈለግነው በስካን ወሰድን። በስካን ከወሰድን በኋላ ብዙ ነገር ያገኘን እና እሳቸው በተለይ ኪታባቸው ላይ በደንብ አስረግጠው የሚናገሩት ነገር ምንድነው ከማንኛውም ነገር በፊት ተውሂድን ማስቀደም እንደሚገባ በደንብ አስረግጠው ሄደዋል። እና ብዙ ነገር ይላሉ። ለምሳሌ ምን ይላሉ? ኢልም የተባለ ሁሉም ጭፍራ ነው አሉ። ኢልም የተባለ ሁሉም ጭፍራ ነው፣ የዕልም ንጉስ ዕልም ተውሂድ ነው አሉ። ሌላው ዕልም ተውሂድ እንከተል ነው እንደማለት ነው። ከዛ ምን ይላሉ? ዒባዳን መስራት የሚጠቅመው ዕልም ተውሂድን ለምደውት ነው። እንግዲህ እነ ኢማሙ ገዛሊ ያልነኮኛ በአረበኛ ምን ዳዕዋ ሲደረግ እንሰማለን። አንድ ሰው ዒባዳው ትክክል አይሆንም አላህን እስካላወቀ ድረስ እንላለን አይደል? የኛ የሀገራችን ዑለሞች በዚህ በአጀም በአረበኛ በአማርኛ ለኛ በሚገባን እንዲህ ብለው አልፈዋል። ሌላ ምን ይላሉ? ቁርአንን መጀወድ የሚጠቅመው ዕልም ተውሂድን ለምደውት ነው። አንድ ሰው ቁርአንን ተጅዊድ አድርጎ አሳምሮ መቅራት በጣም የተወደደ ስራ ነው። ትልቅ ስራ ነው፣ እድለኞች የሚያገኙት ማለት ነው። ላኪን አሉ እሳቸው ይሄ ነገር የሚጠቅመው ምን ከሆነ ነው? ዕልም ተውሂድን ከተማረ ነው ይላሉ። ከቁርአን ከመጀወድ በፊት ቁርአንን ከመቅራት በፊት አላህን ማወቅ ይቅደም ይላሉ እሳቸው። ከዛ ምን አሉ? ተዕልም ሁሉ የሚበልጠው ዕልም ተውሂድን መሞጠል ነው ይላሉ። ከዛም አስከትለው ተሙሰኒፉም የሚበልጠው በተውሂድ ባህር የገባው ነው። በፊት ማወቁ የሚወጅበው ዛቱን ሲፈቱን አላህን ነው። መንዙማ እያለ ዱብ ዱብ ይላል፣ ዕልም ተውሂድን ቀላል አድርጎታል ይላሉ። መንዙማ ማለት የሚጠቅመው ዕልም ተውሂድን ለምደውት ነው ይላሉ። እና በዚህ ልክ የተውሂድ ዕልም መቀደም እንዳለበት የኛ የሐበሻ ዑለሞች እና አባ ሀጂ ዘዋር ሌሎችም ዑለሞች ጽፈው አልፈዋል። አሁን ቆመን ለምሳሌ አንድ ቦታ ላይ ከዒባዳ በፊት ተውሂድን ተማሩ ብንል እንደ አዲስ ነገር የሚታይበት ወቅት ላይ ነው ያለው። በጣም አስደንጋጭ ወቅት ነው። ፊቅህን እንደውም እሳቸው ይላሉ ፊቅህን መማር የሚጠቅመው ዕልም ተውሂድን ለምደውት ነው ይላሉ። በጣም ያሰፋሉ። ሐዲስን መማር የሚጠቅመው ዕልም ተውሂድን ለምደውት ነው። ከፊቅህ በፊት አቂዳ ቅሩ ብንል ወይ ደግሞ ሐዲስ ተማሩ ብንል ወይ ደግሞ ቁርአን ከመጀወድ ከመሐፈዛችሁ በፊት ተውሂድን ተማሩ ብንል ዛሬ ላይ እንደምን ይታያል? ይሄ ሰውዬ ለሐዲስ ቦታ የለውም ወይ ለፊቅህ ቦታ የለውም ወይ ለሌሎች ፈኖች ከተውሂድ ውጭ ያሉ ፈኖች ቦታ እንደሌለው ተደርጎ እንደ ነውረኛ ይቆጠራል። ይሄ ግን ትክክል አይደለም። አባ ሀጂ ዘዋርም ይሄንን ያስቀመጡት እና አባ ሀጂ ዘዋር ይሄን ኪታብ ከጻፉት በኋላ ሾንኪ አምጥተውታል። ሾንኪ ካመጡት በኋላ ለአባዬ ሾንኪ ሙሉ በሙሉ ተነቆላቸው። ይሄን ደግሞ የነገሩኝ አባ ሀጂ ዘዋርን ያገኙ ሼህ ዑመር ዩሱፍ የሚባሉ በቅርቡ አለፉ። ሙአመር ናቸው። ጥሩ እድሜ ነበራቸው፣ ብዙ ኖረዋል። እሳቸው ያንን ነገር ነግረውናል። ሾንኪን አግኝተው ከሾንኪ ነው እሳቸው ዕልሙን የተማሩት እና ሾንኪ አምጥተው ከአባ ሀጂ ዘዋር ነው ተውሂድን የተማሩት ይሄኛው እና ሾንኪ አምጥተውት ለአባዬ ሾንኪ ተነበላቸዋል። ከተነበበላቸው በኋላ ኮሜንት አርጉኝ አስተያየት ስጡ ሲሏቸው የሰጧቸው መልስ ምን ነበር? አባዬ ሾንኪ አማርኛውን በአማርኛ ፈተኸው ምን እልሃለሁ ነበር። እያንዳንዱ ነገር አላህ ጅስም እንዳልሆነ ከቦታ ከአቅጣጫ እንደማይፈልግ አብዛኛው እንደዛ ነው። እሳቸው በደንብ አድርገው ነው የሚያብራሩት እና ተውሂድን መቀደም እንዳለበት ዑለሞቻችን አስቀድመው አስፈረው ሄደዋል። ይሄንን ደግሞ እሳቸው አስተምረው ቁጭ አላደረጉትም። ለአካባቢው ማህበረሰብ ያሳፍዙት ነበር። ህፃናቶችን እንዲህ በቃ እንደ ጨዋታ እያደረጉ እየሰበሰቡ ማሊክ እንደምንለው አለ አይደል? በዛ መልክ እንዲሐፍዙ ያደርጓቸው እና ይሄ ያለ ነው ለማለት ነው። የታወቀ ነው።
በትክክል አንዳንዴ ያው እውነት እንደዚህ እንደ ባዕድ እንደ አዲስ ነገር የሚታይበት ጊዜ አለ። ጅህልና ከመብዛቱ የተነሳ ሐቅን የሚናገሩ ያው ሰዎች እየጠፉ ሲመጡ የተለመደ ነው። አሁን ግን ኢንሻአላህ በሚዲያም በተለያዩ አማራጮችም ወንድሞቻችን እየጻፉም ቪዲዮ እየሰሩም እያሰራጩት ይገኛሉ። ይሄ በጣም ትልቅ ነገር ነው። ምናልባት እንደው ስለ ሚዲያም ስታወሪ ነበር ትንሽ ሐሳብ ቢያካፍሉንም ደስ ይለኛል። ሳንወጣ እንግዲህ ሼህ ኸሊል ጎንደርም አሉ ብዙዎችም ያውቋቸዋል አይደለ? በትልቅ ከራማ እጅግ በጣም በሚያስደነግጥና ሱብሃንአላህ የአላህ ቁድራ የአላህን ቻይነት ምን ያክል የሰው ልጅ ማስተንተን እንዳለበት ሐታ በእኛ ዘመን እንኳን ብዙ ነገሮች ይወራሉና እሳቸውም ስለ ተውሂድ ብዙ ነገር ተናግረዋል። ብዙ የሐበሻ ሰው ይወዳቸዋል። ግን ደግሞ እንዲህ ብለዋል እኮ ስንላቸው ይለዋሉና ስለሳቸውም ደግሞ ያው ጎንደር ላይም ብዙ ሑብ አለ። ስለሳቸው እስኪ ተወሰነ በለ ያው ሻሊ ጎንደር የሰው ደግሞ ለየት የሚያደርገው ምንድነው የተውሂድ ኢማቸውን የጠቀሱት የመውሊድ ኪታብ አለ አልጀዋሂር ሺፋ ፊ መውሊድ ነብይ ሙስጠፋ የሚላላቸው እዛ መግቢያ ላይ ነው በደንብ አድርገው ነው የሄዱት። እዛ ላይ አስፍተው ነው የሄዱት እና ለአንዳንድ ሰዎች ምለው ምንድነው መውሊድ ላይ ተውሂድ ብናስተምር ነው የለውም አይብ የለውም ለማለት ነው። ዑለሞቻችን ስለ መውሊድ ኪታብ ሲጽፉ እንኳን ያንን ነገር አስቀምጠው እና እዛ ኪታባቸው ላይ ምን ይላሉ እሳቸው وتنزيهه عن الأشباه والنظائر في ألسنة المحققين محمود وتشبيهه بالأشياء مذهب النصارى واليهود ይላሉ። وتنزيهه عن الأشباه والنظائر الله ከአምሳያዎች ማጥራት አላህ አምሳያ የለውም ብሎ ማለት ያው ነው። في ألسنة المحققين እነዚህ ሙሐቂቅ የሚባሉ ዑለሞች አሉ ምርቱን ከግርዱ የሚለዩ ማለት ነው። ወይም ደግሞ እብቁን ከምርቱ የሚለዩ የሚያበጠው የሆኑ ዑለሞች በእነሱ አንደበት محمود የተመሰገነ ስራ ነው ይላሉ እሳቸው። وتشبيهه الله መመሰል ቢላሽያ በሆነ ነገር መመሰሉ مذهب النصارى واليهود ይሄ የአይሁዳውያንና የክርስቲያኖች እምነት ነው ይላሉ። የሙስሊሞች እምነት ምንድነው? ቀለል ባለ ቋንቋ እሳቸው እያሉ አላህን ከፍጡር ባህሪ ማጥራት ብለው አስፍረው ይሄዳሉ። እና ያው ኪታቡ ለብዙ ሰው ሪኮመንድ የሚደረግ ነው ያገኙትና እዛ ላይ የሰፈረውን አቂዳ ቢያዩት እንዲህ ነበሩ። አሁን ሻሊ ጎንደር ያለፉት በኢትዮጵያ አቆጣጠር በ1851 ነው። ኦልሞስት 160 ምናምን ዓመት ነው። ከዛ ከ160 ዓመት በፊት ሲሰጥ የነበረን ትምህርት ዛሬ ቆመ ብንናገር እንደ አዲስ የሚታይበት ሐል ነው። እና እንደ አጠቃላይ ምንድነው የምለው ዞሮ መመልከት ያስፈልጋል። ቀድሞ የነበረው ነገር ምንድነው? ይሄ 1400 ዓመት በላይ ኢትዮጵያ ላይ በቅብብሎሽ የመጣው እስልምና እንዴት ነው የመጣው? ምክንያቱም እነዚህ ሰዎች አሁን የምንጠቅሳቸው ዑለሞች አድርሰውታል። እነሱ ባያደርሱት እንዴት ብሎ ሊደርስ ይችላል? ስለዚህ የአድራሾችን ማየት አለብን ያለ ማለት ነው። ሻሊ ጎንደር ብዙ ይላሉ እናንተም እንደምታውቁት ያው ጎንደርን ደግሞ የበለጠ እንትን ስለሚላት ብዬ ነው ወደዛ ወደ ጎንደር ሄድኩትና በዚሁ አያይዘህ ኡስታዝ እንግዲህ ያው እነዚህ ሰዎች ተንዚህን የሚጠሉና ተሽቢህ የሚያደርጉ ሰዎች አውሊያዎችን ይዘክራሉ እኮ የአላህ ወልዮች ይላሉ። በየመሳጅዶቻቸው ኹጥባ እንሰማለን። ከራማውን ይጠቅሳሉ። ከራማ የተከሰተላቸው ግን በምንድን ነው? አንድ ሰው አላህን ሳያውቅ በትክክል ተንዚህ ሳያደርግ ያመሳሰለ ሌላን ፍጡር እየተገዛ ያ ከራማ ተከስቶለት ወልይነት ደረጃ ይደርሳል። አይ መጀመሪያ ስለ ሀገራችን ዑለሞች ከራማቸውን ገድላቸውን ከመወሳቱ በፊት መወሳት ያለበት እምነታቸው ነው። ምን ላይ ነበሩ የሚለው መስመር ያንን ነገር መወሳት አለበት ብዬ እሞግታለሁ እኔ። ሐታ በሐበሻ ጉዳይ በሐበሻ ዑለሞች ጉዳይ አሁን እንጽፋለን ብንልኛ ወይ ደግሞ እንደዚህ ፕሮግራም እናዘጋጃለን ብንል ገድላቸውን ብቻ ሳይሆን መናገር ያለብን እዚህ ያደረሳቸው ቤዙ መሰረቱ ምን እንደሆነ መጠቀስ አለበት። በዚህ ጉዳይ ላይ ሼህ መሐመድ ታጁዲን ሳይመሰገኑ የማያልፉ አሊም ናቸው። በደንብ ይጠቅሳሉ። ማቱሪዲይ ነው አሻሪ ነው ያለና እያሉ ዑለሞችን በደንብ ያስረግጠው ይሄዳሉ። እና እዚህ ያደረሳቸው በአላህ ማመናቸው ነው፣ አላህን መገዛታቸው ነው። እና አሻሪ መሆናቸው ቀድሞ የነበሩ ሐበሻ ዑለሞች ወይ ማቱሪዲይ መሆናቸው ያ በማንኛውም መድረክ ላይ ሳይጠቀስ ማለፍ የለበትም። ከአጼዎቹ ጋር የነበረውን ትግል ብዙ ሰዎች ያወሳሉ በየመድረኩ። ወይ ደግሞ መስጂድ ስም በእነሱ ስም ይሰየማል፣ ገቢ ይሰበሰባል። ግን እዛ ትግል ላይ የጣላቸው ነገር ከበዳያን ጋራ ከሚበድሉ ሰዎች ጋራ ትግል ሲያደርጉ የነበረው ለምንድን ነው ሲል የነበረው ለምንድን ነው የሚለውን ነገር ማሰብ ያስፈልጋል።
እምነታቸው ላይ በአሻራ እምነት ላይ አሻራው ማቱሪዲያ የሚባሉት እንደ ትምህርት ቤት ነው ልናያቸው የምንችለው። የአቂዳን ትምህርት ያደራጁ ስለሆነ ያ ነገር እንደዛ እንደ ትምህርት ቤቶች እናያቸዋለን። በዛ መንገድ ላይ በዛ ተምረው ስላለፉ ነው። ለዛ ሲሉ ዋጋ እንደከፈሉ መታወቅ አለበት። ከገድላቸው በላይ እኔ ምንድን አስባለሁ እነዚህ ሀበሻ ዑለሞች በህይወት ቢኖሩ ከከራማቸው በላይ እምነታቸው አቂዳቸው እንዲነገርላቸው ነው የሚፈልጉት። ምክንያቱም ከራማቸውን ራሳቸው አውርተዋል፣ አቂዳቸውን ግን ጽፈዋል። እነ ጦላህ ጃዕፈር እኮ በደንብ ነው የጻፉት። ብዙ ሰዎች የጦላህ ጃዕፈርን ትግል ይናገራሉ። ጦላህ ጃዕፈር ግን አቂዳቸው ሲነገር እንደ ኋላ ቀር ነገር የሚያስቡ ሰዎች አሉ። ይህም ደግሞ ልብስ አይደለም፣ የሚቀየር ነገር አይደለም፣ ያልቃል ጥለዋለሁ የሚባል ነገር አይደለም። እና ዑለሞቻችን ሲወሱ አሽዓሪ መሆናቸው ተሰምሮበት ሊታለፍ ይገባል። በየትኛውም መድረክ ስለ ጀማሉል አኒ የሚወሳ ሰው ኪታባቸውን እያጣቀሰ እንዲህ ነበር የሚለው። ምክንያቱም ህዝብን ለማስተማር በአጀሙም በአረበኛም ቆመውም እስከ መምከር የደረሱበት እምነት ስለነበር ማለት ነው። ትክክል። ለምንድን ነው ብዙ ጊዜ እንትን ትላለህ ጀማሉል አኒ እንደዚህ አድርገው በተለይ ደግሞ ከአጼዎች ጋር እንዳነሳው ግንኙነት ያላቸውን አውሊያዎች ወይም ደግሞ መሻይኾች የጠቅሷቸውና ግን እንትን ላይ ሲመጡ እስቲዓና ላይ እስቲጋሳ ላይ ተበሩክ ላይ እንደዚሁም ተውሂዱ ላይ ሲመጡ አይየን ለፈው አይነት ነገር እንደዚሁም ሊበርዙም የሞከሩትም አለ አይደለም። ለምሳሌ እንትን ቁርአን ተፍሲርን ብናይሆን በጣም ተበርዟል። እነሱ የተረጎሙ እሱ መጀመሪያ መግቢያው ላይ እንደው ምስጋናቸው ላይ ተውሂድ አለበት አይደል? አላህን ከቦታ ከአቅጣጫ ማጥራት ከጅስም ማጥራት ምናምንና ያ ስላለ ነው። ወደ ሚዲያው እንመለስና ያው ዘግይተሃል። ወደ ሚዲያው ስንገባ ከዚያ በፊት አሁን ብዙ ጊዜ አዳዲስ ነገሮች የሚመስሉ ነገሮች አሉ ያልናቸው ነገሮች አሉ። አሁን በሚዲያም በተለይ አንዳንዴ ሐዘን ላይ ቀብር ላይ ሰዎች ሲናገሩ ሰማለሁ። በእርግጥ ብዙ ጊዜ እንደዚህ የምመለከተው እማየው አለ አይደለም እንዴ የተጅሲም እምነት ያለባቸው ሰዎችን ነው የማየው ብዙ ጊዜ ሚዲያ ላይ አልፎ አልፎ የኛ ሰዎች አሉ እና ሰው አሁን እንደ ብርቅ ሲመለከተው ስላየው ነው። ግን እኔ በጣም በብዙ ቂሷዎች መሻይኾቻችን ሲናገሩ በዚህ ራሱ የሚታወቁ መሻይኾች ነበሩ አሉ። ልክ ቀብር ላይ ሰዎችን ሰብስበው የሚመክሩ ማለት ነው የሚናገሩ ስለ አላህ ባህሪያት የሚያስተምሩ ሌሎችንም የአቂዳ ፓርቶች የሚያስተምሩ በጣም ብዙ መሻይኾች ነበሩ። በቃ እነሱ ካሉ ያ ምክር ይደረጋል እዛ ቦታ ላይ። ልክ እንዲህ ሰርግም ሲሆን ብቻ ሰው የሚሰባሰብበትን አጋጣሚ በሙሉ ተጠቅመው የሚያስተምሩ ብዙ መሻይኾቻችን ነበሩ ማለት ነው። ያው አሁን ግን ብዙ ፈለጎቻቸውን እየተከተልን ስላልሆነኛ ብዙ ነገሩ ያው አዲስ ይመስለናል ወይ ደግሞ የነሱ ስራ በሌላ ሰው ተወስዶ እያየን ይገኛል ማለት ነውና እንደው ተመልካቾችም ትንሽ ልብ እንዲሉ ነው ወደ ሚዲያው ነገር ያው ዘግይተሃል። አሁን በደንብ እየጻፍክልን ነው ጻፊ በሰለቸበት ጊዜ ማለት ነው። ሰው ጽፎ አሁን አንባቢ የለም ሲባል ደግሞ ቦምብ የሆነ ጽሁፎችን እየጻፍክልን ነውና ልትዘገይም ግን ደግሞ አሁንም ትልቅ ጅሃድ ላይ ነህና ሚዲያው ላይ እንዴት ነው ብዙ ሰዎች ለምሳሌ አለ እንትን የሚያደርጉ ወይም ደግሞ ያን ጽሁፍ የሚያስተባብሉ ግን በዛ ምክንያት ደግሞ ወደ ሐቅ የመጣ ይኖራል። በጽሁፎች ረጃጅም ጽሁፎች ግን ደግሞ በጣም ማጣቀሻቸው ብዙ የሆኑ መጽሐፍ ሊወጣቸው የሚችሉ የተውሂድ ጽሁፎችን እኔ አነባለሁ። እንዴት ነው እሱ? ያው እንግዲህ እንደዚህ ይመጣልኝ የለም በውስጥ ወይም የጻፈልኝ ኮሜንት ላይ ባረከላሁ ቢኩም የሚላል ኮፒ ፔስት እያደረጉ ሻር የሚያደርጉ ወንድሞች አሉ። እነሱ እናመሰግናለን። ያው ብዙ ሰው እንደሚጠቀም ተስፋ አደርጋለሁ እና ያ ነው ተደራሽነቱም ቀላል አይደለም። በነገራችን ላይ ያው ትልቅ ነገር ነው እየሰራው አሁን ላይ ሰው ጽሁፍ እንደመሰልቸቱ አንፃር ማለት ያለው ተደራሽነት እንዳልከው የሚኮመተው ኮሜንትም እጅግ በጣም አስፈላጊና ደግሞ የሆነ ሰዓት ላይ ነው እንደዚህ ሁሉ ጊዜም አይደለም የሆነች ነገር ስትነሳ ከዛ በኩል ለዛች የመት መልስ ነው የሚሰጠውና ብዙ ጊዜ ደግሞ ሆነ ለምሳሌሽ ኦፍ ኮርስ አሁን በመጽሐፍ ደረጃ የሚያነብሰው የለም ግን ፌስቡክ እና አንዳንድ ሶሻል ሚዲያ ፕላትፎርሞች ላይ ግን ሰዎች ያነባሉ። በተለይ ደግሞ አንዳንድ ነገሮች አዳዲስ ነገሮች ከሆኑ ብዙ ሰዎች ይወዛገባሉ በትንሽ ነገር ያው ይታወቃል። ልክ እንደዚህ አይነት ጽሁፎችን ሲያገኙ ልባቸው ይረጋል። በጣም ብዙ ሰው ያለበት ሁኔታ ይሄ ነው እና እኔ እንደው የምለው ምንድነው ሌሎችም ወንድም እህቶቻችን እንዲማሩበት የምፈልገው ነገር የምናውቀው በተቻለ ነው በቃ በሁሉም አማራጭ ለሰዎች ማስተላለፍ በጣም ትልቅ ነገር ነው። እሳቸው የሚጨምሩት ነገር ካለ በዚህ ጉዳይ ያው ቀላል ነገር ስላልሆነ ማለት ነው። ግዲያው ምሳሌ ስለሆነ በትክክል ያው አንደኛ ሶሻል ሚዲያ ላይ ስናስብ የመጀመሪያው ማሰብ ያለብን አንድ ሰው በሚናገረው እንደሚጠየቀው ሁሉ በሚጽፈው ነገር ይጠየቃል። በትክክል እንደላህ ሂሳብ አለበት አላህ ዘንድ ሂሳብ አለበት ብሎ ማሰብ አለበት።
ምናልባት አንዳንድ ሰዎች ለምሳሌ ብዙ የምናያቸው ፖስቶችም አሉ፣ ኮሜንትም ላይ በፌክ አካውንት መጥቶ የሚሳደብ ሰው ሊኖር ይችላል። በውስጥ ምንም እንደዚህ አይነት ነገሮች ሰው ባያውቀን አሁን ላይ በፌክ አካውንት ብንፖስትም ኸይርም ሆነ ሸር በዛ ነገር አንድ አላህ ሂሳብ እናደረግበታል። ሰው በሚናገረው ብቻ አይደለም እና ሶሻል ሚዲያ ላይ እኔ መመክሪያ ያንን ነው። በምንጽፈው ነገር አላህ ዘንድ ሂሳብ እንደረግበታለን። ስንጽፋቸው ደግሞ ጥቅምና ጉዳታቸውን ማመዘን አለብን። የእኛን ሀሳብ መወርወራችን ብቻ አይደለም ማየት ያለብን። ስንጽፈው ምን ያህል ተደራሽ ይሆናል ሰው ጋራ፣ ሰው ምን ያህል ይቀበለዋል፣ የምናቀርባቸው ማስረጃዎችስ ምን ያህል ናቸው የሚለውን ነገር ምናልባት ባቀረብናቸው ማስረጃዎች ዙሪያ ማስረጃ አምጣ ሊባል ይችላል። ማስረጃ ስናቀርብ ለምሳሌ ከሀበሻ ዑለሞች ከሌ ብሏል ስንል ስታንድ ባይ መሆን አለብን። መረጃ እዚህ ኪታብ ላይ ገጽ ተብሏል ስንባል ስክሪንሹት ወይ ኪታቡ ሊኖረን ይገባል። መጀመሪያ አቅርቡ ስንባል እንድናቀርብ ማለት ነው። ምክንያቱም ለሌሎች ሰዎችን ብዥታ እንዳይፈጥርብን ያንን ነው እኔ የምመክረው። እና ስንጽፍ በሀሳብን በሀሳብ መሞገት የሚለውን ነገር ብናሰምርበት፣ ያንን የምንነቅፈውን ሰው ማጥላላት ወይ መስደብ ብቻ ነው ኢሚዲየት ሊመራመድ ያለብን። ያንን ሀሳቡ በሀሳብ የመሞገት ስራ ቢሰራ ሰዎች በደንብ ይረዱታል ማለት ነው። ለምሳሌ አንድ ሰው ሀሳቡን ገለጸ፣ ሲገልጥ እኛ ቀጥታ የምንሰድበው ከሆነ ተከታዮቻችንም ላይ ሌሎችም ለሚያየን ራሱ ትንሽ የሚያሳፍራል። እና ሀሳብን በሀሳብ የመሞገት ስራ እና ሶሻል ሚዲያ ላይ የምመክረው ነገር ይህንን ነው። አንደኛ ማስረጃን ተደግፈን ብንጽፍ፣ ሁለተኛ እዛ ያለውን ኦዲየንስ ተከታታይ ምን ይፈልጋል የሚለውን ነገር ማሰብ ያስፈልጋል። ለምሳሌ እኛም ባለፈው አንዳንድ ተክፊር ሙጀሲማ መሳላ ላይ ተነስቶ ብዙ ነገር ነበር። ጀስት የሀበሻ ዑለሞች ምንም እንዳላሉ ጀስት አላህን የሚሳደብ ሰው የማጀገን የማጎበዝ ነገር ብዙ ነገር አንዳንድ ወንድሞች እየተጋገዝን ስንፈልግ ነበር። ብዙ ዑለሞችን አግኝተናል። ያው አልጻፍ ነው የምናለው እንጂ በግልጽ ፈውቀል አርሽ ያለ የሆነ ሰው እስልምናው እንደሚያበላሽበት ሁላ እንደ ሼህ መሐመድ ሻፊ ጀማ ንጉሶች ገልጸው አግኝተናል ኪታብ ላይ ማለት ነው። ለዛ ነው ኪታቦች ይፈተሹ የሚሉበት። የሚጽፍ የሆነ ሰው ማንበብ የሚያስፈልገዋል። ኪታቦች ዞረበት እንፈትሽ በደንብ እናገኛለን። ያንን ለማለት ነው። እና ሶሻል ሚዲያ ላይ የሰዎችን ስብዕና ሳንዘልፍ ደግሞ ክብራቸውን ሳንነካ ሀሳብን በሀሳብ የመምታት የመርታት ስራ ቢኖር ጥሩ ነው ብዬ አስባለሁ። መርሐባ። ያው ጽሁፎችን ስናይ ትንሽ ረዘም ይላሉ፣ ጊዜ ይፈልጋሉ፣ ማደራጀት ይፈልጋሉ። መጻፍ ብቻ አይደለም ደግሞ ድጋሚ ሙራጃ ያንን መልሶ ማንበብ ሳንሱር ማድረግ የሚያስፈልጋልና የተደራጀ ጽሁፍ ጽፎ ያው በመረጃ በማስረጃ ከዛም ደግሞ ስሜትን በደንብ ሰብስቦ ለምንድን የሰው ልጅ ስትጠቅስልን እንደነበረው እሱን በማይጎዳ ስሜቱን በማይጎዳና እሱን በማይገፋ መልኩ መሆን አለበት አይደለ? ምክንያቱም እየሰደብከው እየዘለፍከው ከሆነ ትቶህ ነው የሚሄድ ይሄ ምን አባቱ ብሎ ካልሆነ ግን ቃላቶቹ ራሱ እንትን መመጠን አለባቸው አይደለ? በዛ ጉዳይ ላይ እንዴት ነው ልምዱ ምናምን እስኪለኛ? ያው እኛ አንዳንድ ጊዜ በምንጽፍበት ጊዜ ምን እንደምናደርገው እዛ መልስ መስጠት በምንፈልግበት ጉዳይ ላይ መልስ እንዲሰጡ እናደርገን ሀሳቡ መደራጀት አለበት። ክፍል 2 ብንለው ሰው ላይ ጠብቀን ይችላል። በክፍል 1 ቢያልቅ የሚለውን ነገር እንደዛ አድርገን ለሐሳባችን ማስረጃ እናበዛ። ምክንያቱም አቅል ላለው ሰው ሐቅ ለሚፈልግ ሰው አንድ ማስረጃ በቂ ስለሆነ ማስረጃ ሳናበዛ በዛ አይነት ነገር እንጽፋለን። አንዳንድ ወንድሞች እንዲያውት እንዲገመግሙት አደርጋለሁ ከጻፍኩት በኋላ ማለት ነው። ሸሪዓዊ ነገር ስለሆነ ዲናዊ ጉዳይ ስለሆነ መታረም ስላለበት ያንን ነገር እናደርጋለን። እናው ጽሁፎቹን ሀሳብ ሲነሳ ነው ወይ ድንገት ደግሞ እንግዲህ መጽሐፍ በሚያስፈልግበት ጊዜ ያን ጊዜ ነው የምንጽፋቸው። እንደው ምናልባት ያው እነዚህ ነገሮች ተደራጅተው በደንብ ወጥ ሆነው አንድ ሰነድ ላይ ተሰንደው በመጽሐፍ መልኩ ሊሆን ይችላል፣ በሌሎችም አማራጮች ቢወጡ ብዙ ሰዎች አንድም ይቀመጣሉ፣ ሰዎችም ጋር ተደራሽ ይሆናል ብዬ አስባለሁ። እንደዚህ አይነት እንደው ሀሳቡ የላችሁም ወደፊት? እንግዲህ አንዳንድ ጊዜ እናስባለን። ብጽፍ ብዬ አስብና ያው ልምዱም የለም። አንደኛ የመጽሐፍ ልምዱም የለም። መረጃዎችን በደንብ የማጠናከር አሁን አንዳንድ ኪታቦችን የመሰብሰብ ስፔሻሊ ሀበሻ ዑለሞች ላይ ፎከስ ያደረገ የሀበሻ ዑለሞች ወዳጅ ነን እየተባለም የሌሉበትን ነገር ምንድነው ከብት ባላለበት መለቀማ እንደሚባለው እነሱን እንወዳለን ተብሎ ግን የነሱ ያልሆነ ነገር አንዳንድ ጊዜ ብዥታ የመወርወር ነገርም አለ። ራስን ብቻ የዛ መስመር ተቆርቋሪ አድርጎ ለማቅረብ የሚኬድበት አንዳንድ ነገሮች ያለ
እኔ ቢሳካልኝ ደስ የሚለኝ ነገር በሐበሻ ዑለሞች አቂዳቸው ተውሂዳቸው ምን ነበረ በደንብ ጽፈዋል በአረብ ባጀው እነዛ ነገሮች ጀማዕ ባደርግ በሰበስብ ደስ ይላል ማሻአላህ በሐሳብ ደረጃ የአባ ሐጂ ዘዋሪን ኪታብ ከተቻለ እዛ አካባቢ ካሉ ሰዎችን ግፊት ስላለ ያንን ወደ ኮምፒውተር አስገብተን አማርኛው ፍች የሚያስፈልገው አማርኛ አለ አሁን የሐበሻ ዑለሞችን የአጀሙን እናሳት ቢባል ራሱ መዝገበ ቃላቶችን እንፈልጋለን ማለት ነው የአማርኛ መዝገበ ቃላት የተዋጣለ መዝገበ ቃላት የማን ነው ከዛ ፍችም ከታች በግርጌ ማብራሪያ ታሪክ ተደርጎ የሚያስፈልግበት አለ ቻ ከተሳካ ኢንሻአላህ አድካሚ ነው ግን ደግሞ መሳካት ያለበት ነገር ነው ለምን ኢንሻአላህ አይዋ በሐሳብ ደረጃ አለ እስካሁን አልጀመርኩም ቢሳካልኝ ሁለቱም ነገር ሰራ ደስ ይላል ኢንሻአላህ ስለዚህ ኢንፑት ስለሚሆን ተመልካቾችንም ብዙ ተመልካቾች እጃቸው ላይ ብዙ ነገር ሊኖር ይችላል ምናልባት እኔ ሪኮሜንድ ማድረገው ኢንሻአላህ ቀጣይ በሌላም ጊዜ ትልቅ እንግዳችን ይሆኑናል እናንተ የሆነ ነገር ብትጀምሩ የሆነ መንገድ ብትጀምሩ ለምን ያላቸው ሰዎችም ሊከላከሉ ይችላሉ ደን ደግሞ እንደ ሚዲያም ፕሮሞት ቢደረግ ብዙ ሰው እጁ ላይ ያለውን ነገር አሳልፎ ወደዚህ እንቅስቃሴም ሊያመጣ ይችላል ስለዚህ በደንብ ብታስቡበት ደስ ይለናል ያው የሚያግዙ ሰዎችም በሐሳብም በተለያየ መንገድ ኢንሻአላህ እናግዛለን ማለት ነው ትልቅም ጉዳይ ስለሆነ ነው ሰዎች እኔ ብለው የሆነ ነገር ሲሞክሩ ብዙዎች እንደ የተሰበሰበ ነገር ባለመኖራቸው ምክንያት በጣም ከባድ ነው አንዳንዴ ደግሞ ለታሪክ ለጥናትም ለሪሰርቾችም ለምንም ለብዙ ነገር ፋይዳው ብዙ ነውና እንግዲህ በርቱ ለማለት ነው ኢንሻአላህ ብዙ ገጠራማ ቦታዎች ላይ ተጉዘሃል ኡስታዝና እዛ ስትጓዝ ምናልባት ደግሞ ራቅም ስለሚል አሁን ያለውን ሐለት እንደው ያልሰሙ ይኖራሉ ስትነግሯቸው አሁን ያለበትን ዘመን እንደዚህ ዋጀቀ መሆኑን በተለይ ተውሂዱ ላይ እነሱ ላይ ስም ማጠልሸቱ ምናምን ይሄ ሲነገራቸው የተገረሙ የተደነቁ መሻይኾች አሉ ያቃሉ በደንብ የሚደርሳቸዋል ዘመኑ የቴክኖሎጂ ስለሆነ እነሱ ባይጠቀሙ ደረሶቻቸው ይዘካባቸው ሰው በደንብ ይጠቀማል እና ያለው ነገር ይደርሳቸዋል ኪታብም ይደርሳቸዋል አይዋ ያምስላለ ግንዛቤው አለ ብዙ በተለይ ያየነው ነገር ያለው እና ይሄኛው የሚወሰው ሰው ማካል ገጠር ላይ ብዙ ማታገኙት ግን አንዳንድ ጊዜ እንሰማለን ሐሪማዎችን ሊያሰሩ ነው ኪታቦች ሊበተኑ ነው ምናምን እንደዛ ይወራልና አልተሳካም አይደል ምክንያቱም ምን መሰለሽ አሁን የሐበሻ ሐሪማዎች አወቃቀራቸው አንድ ቦታ ለማቅራት ሲቀመጥ ራሱ ከሸኹ ግራጁዌት ተደርጎ ነው ተመርቆ ነው ለማስተማር ጀስት ደርሰሃል ሲባል ከአንድ ቦታ ላይ የሚወጣው ማለት ነው ፈቅደንልሃል አስተምር ሲባል ነው ሐታ ቦታ ራሱ ተመርጦለት ነው ምድረ ጎዳ ሊሆንም ይችላል ያለው ቦታ ማለት እዛ ከየተወሰኑ ሰዎች ስላሉ ብቻ እዛ ሄደ አስተምር እዛ ተቀመጥ ሊባል ይችላል በዚህ አይነት ነው እና እናድርገው ስለተባለ ብቻ የሚሆን አይደለም የሐሪማው ውስጥ እንትን ይሄን ስትራክቸሩ መዋቀሩ ባለቤት አለው እኔ ማስበው እንደዛ ነው ጀስት ከላይ ጀምሮ እንደው ከቅርበት እንደው ከ100-200 ዓመት በፊት እንኳን ብናይ ከዳና ጀምሮ ያለው ነገር ብናየው ተማሪዎችን አስመርቆ ወደ ተወለዱበት ቦታም ላይሆን ይችላል እዚህ ቦታ ሄዳችሁ አስተምሩ እነዛ ደግሞ የሚያስተምሩ ሰዎች ዋጋ ከፍለው ተርበው ነው ተጠምተው ነው ተቸግረው ነው የጧት የማታ አውራድ ያለባቸው አንዳንድ ጊዜ ሐሪማ ሲባል ሰው የሚያስበው ማስተማሩን ብቻ ነው እዛ ጋር በጣም ብዙ ውጣ ውረድ አለ ከአካባቢ ማህበረሰብ ጋርም አለመስማማት ሊኖር ይችላል በዲናዊ ጉዳይ እኮ ላይሆን ይችላል አንዳንዱ ሰው እንደው ሲፈጥረው ዑለማ መወዳል እዛንም ነገር የመጋፈጥ ነገር እና እኔ ማስበው ያለ ነው የሐበሻ የሐሪማ ስትራክቸሩ የራሱ የሆነ እንትን አለው መስመር አለው በዛ መስመር ላይ ገብቶ ከዑለሞች ፍቃድ አግኝቶ ጀስት ግራጁዌት እንደምንለው ማለት ነው በእኛ በሐበሻ ዑለማ ብዙ ጊዜ ግራጁዌት የሚባለው ፈቅደንልሃል እዚህ ቦታ ሄድ ሲባል እንደ ኢጃዛ ያ ሲሆን በቃ እነሱ የሚፈልጉት ያን ነው ብዙ መሻይኾች ታሪካቸውን ሲያጫውቱ ምንድነው የተጻፈ ነገር ነው አይደለም ብዙ ጊዜ ሼኾቹ ፈቅደው እዚህ ቦታ አስተምር ሲሉ ብቻ የዘነ ያ ሲሆን ሁሉም ነገር መንገዱ ይሳካል ቢያውቅ ራሱ ቢነጥቅ አመረው ራሱ ፍቃድ ካልተሰጠው ያው መድረሱ ያው በብዙ ነገር ነው የሚታየውና ተርቢያም አለው ብዙ ነገር ተርቢያ አለው ሱሉክ ላይ ያለው ነገር እንደተሰውፉ ላይ ብዙ ተማሪዎችን የማሟጠል ነገር አለ ለምሳሌ ሰው የሚንሃጅ የሚቀራ ከሆነ ዑምዳ ባፋብል አቡሹጃ ሰፊና የሚቀሩትን ሰዎች ከታች በደንብ አስተምሩ
ያውቃሉ እንዴት እንደሚደርስም የደረሶቻቸውን ሁኔታ ስለሚያውቁ በትክክል የሚያስበው እኛ እንደምናስበው አይደለም። ከተማ ላይ እንደምናስበው ገጠር ሰብስቦ ማስተማር የሚባለው ብቻ አይደለም። ሀሪማ ብዙ ነገር ድካም አለው። ደረሶቹ ራሱ እዛ የሚማሩት ዋጋ ይከፍላሉ። ለምሳሌ የሆነ ቦታ መስርተን 50 ልጆችን ይዛ አስቀምጠን ገጠር ላይ ምግብ አስቀምጠንላቸው ላይክ እንደ ከተማው አይነት መድረሳ ላይ እንደሚካሄደው አይነት ነገር ቢኖር ያ ነገር የሀሪማውን ሲስተም መወከል አይችልም፣ ሊወክልም ስለማይችል ማለት ነው። እዛ ቦታ ላይ ያለውን ነገር እንግዲህ ገድሉን ማሰብ ያስፈልጋል። የሀበሻ ዑለሞች የከፈሉት ገድል የሚራቡ የሚጠሙ በጣም ብዙ ናቸው። 1 ቀን 2 ቀን 3 ቀን ያለ ምግብ አይደለም። ደረሰውን አይደለም እኛ እያለ የሚያስተምረውን ሼክ አይደለም። ሼክየው ያገቧት ሚስት ራሱ በዛ ልክ ዋጋ የምትከፍል ብዙ ታሪክ ስንሰማ በዛ ልክ እና ያ ነገር አለ። እነሱ ዋና ምንድን ያደረጉት عند الله የሚያገኙትን ሰዋብ አስተምረን አላህ የምናገኘው የሚለው ነው የሚያስቡት። ግራጁዌት ማስተመረቁን ብቻ አይደለም፣ ተማሪዎችን ማስተማር ብቻ አይደለም። በዛ ላይ ሰብስበውም አይደለም እኮ ተማሪ የሚመጣላቸው ሀበሻ ዑለሞች ሸህነት ወጣ ይባላል። ከሌሽ እዚህ ቦታ ወጡ ይሄዳል ተልባቸው። ባለፈው ረቢዓ አካባቢ ሀሪማዎችን እየዞርን ነበር። ወራዩ የሚባል ሀሪማ ሰተዋ በሚባል ሀገር ነበረ። ያው ሼክ አብዱላህ ከቀሩበት አንዱ ሀሪማ መካከል ማለት ነው። ወራዩ በባቲ አለፍ ብሎ ነው እና ባጃጅ የሚወስደን ከባቲ የዛው ቤተሰብ ነበረ በደንብ ያውቃል። እና ስለነሽ ወራዩ እያወራ ምን ነበረ ከዳና ተመርቀው ሲወጡ ሰተዋ ነው የመጡት። እዛ ቦታ ላይ አስተምሩ ተብለው እየመጡ ማለት ነው። በሚመጡበት ጊዜ እንግዲህ ገና ሸህነት መውጣታቸው ስለተሰማ ብቻ ከየመንገዱ የሚከተሏቸው ሰዎች ነበሩ፣ እርሳቸው ላይ መቅራት የሚፈልጉ እና ወራዩ ሰተዋ ከዳና ተነስተው ከዛ ከየጁዝ እስከሚደርሱ 300 ደረሳ እንግዲህ ከመንገድ ብቻ እየሰበሰቡ ማለት ነው። እና እንደዚያ ነው ኢጃዛ ሲኖረው ሲልሲላው መስመሩ ሲኖረው ይኖረዋል። ራሱ በረካው ራሱ ይሰበስባል ነገር ያው ሲርም ደግሞ ሚስጥርም አለው። ያው አውራዳቸው ብቻ መግሪብ አውራድና ሱብህ አውራድ ራሱ ሱብሃንአላህ ሀገር ያቆመውን በእነሱ ነው አይደለ? አሁን ላይ የከተማው ሰው የሚሰራው ግፍና በደል የነሱ ደግሞ እዛ የዑለማዎች መኖር ረህመት ስለሆነ ያ ስለሆነ ነው ሀገሩ የተጠበቀው። በተለይ በዘመኑ ሀሪማን በዛ ልክ ነው ማሰብ ያለብን። እንደምናስበው ገጠር ላይ ሰብስቦ ማስተማር የምትለው ብቻ አይደለም። አንዳንድ ሰዎች ደረሶችን ሰብስበን ገጠር ውስጥ አስቀምጠን ቀለብ አስቀምጠን ይማሩ ያ ሀሪማ ነው ለጀስት እንደኔ ያ ሀሪማ የሚለውን ትርጉም አይሰጠኝም። ዋጋ የተከፈለበት ከመሰረቱ ምስረታ ቦታውን ማጽዳት ራሱ መስጂድ መገንባት አለ እኮ መስጂድ ገንብተን ለምናምን ይባላል። እነዛ መሻይኾች እዛ ቦታ ምናልባት ተመድበው ሲሄዱ ቤትም አይኖራቸው ከቤታቸው በፊት መስጂድ ቅለሳ ማለት ነው። የዚህ አይነት ስራ የሚሰሩ አሉ። በዛ ልክ ነው ሀሪማ ዴፊኒሽኑ ትንሽ ሰፋ ያለ ነው። ይሄንን ለማየት ምን ማሰብ ብቻ በቂ ነው። አንድ ልጅ ደረስነት ልውጣ ካለ የፈለገ ሀብታም ቢሆን አባቱ ቀለብ እኮ አይሰፍርለትም አይደለ? ቀሪ አብለህ ብላ የሚባል አብሮ ተማሪ የሚበላውን ነው እንዲበላ የሚመከረው። ለምንድን እነዛ መሸቃዎች ሲያልፍ ነው ደግሞ አላህም ይበልጥ ደግሞ አላህ ዘንድ ልቡም የሚለሰልሰውና ይበልጥ ዱንያን የሚረሳውና ወደ አኺራው ነው። ያው አንዳንዴ ብዙዎቻችን ሀሪማ ሲባል ይሄ ቀልብ እርጋታው እሱን ነው የምናስበው እንጂ ብዙ ደረሶች እያቋረጡ የሚሄዱበት አጋጣሚ ነው ያለው። እና ኢንሻአላህ ወደፊት ሀሪማ ላይ ያለውን ሁኔታ እኛም እንግዲህ እንደ ቲም የተለያዩ ዶክመንታሪዎችን ለመስራት ያወቅዶች አሉ። ደን ደግሞ እናንተም የሚያጋጥሟችሁን እያንዳንዱን ነገር ሰፊ ውይይት ስለሚፈጥር እንወያይበታለን ብዬ አስባለሁ። እንደ ማሳረጊያ ምናልባት ኡስታዝ ብዙ ጊዜ ኪታቦችን ለመሻይኾች ትሰጣለህ። በጣም ብዙ ጊዜ ያው ኸይር ስራ ነው ማውራት አትፈልግ ይሆናል፣ ግን ደግሞ ለሌሎች እህት ወንድሞችም ስለሚጠቅም አሁን ብዙ ሰው ወይ ጀለብያ ወይ አልባሳት ምናምን ወይ ደግሞ የሆነ የሚበላ ነገር ይዞ ሊሄድ ይችላል። ብዙ ውድ ነገር እኮ አውጥቶ በጊዞ የሚሄድ ሁሉ ይኖራል። ጥሩ ነገር ነው። ግን ደግሞ ኪታብ እንድትሰጥ ያደረገህ ነገርና እኛ ኪታብ ለመሻይኾች ሀዲያ ብንሰጥ ምን ያክል በረከት እንደሚኖረንም ለተመልካች እዚህ ጋር ለምን ብዙ ሰዎች ኸይር መስራት ይፈልጋሉ፣ ግን መንገዱንም ብዙ እንትን ስለማይሉ ማለት ነው። እንግዲህ ማኢዳ ያው ትልቅ ነገር ነው ያነሳሽው። ምክንያቱም ይሄ ስራው ትልቅ ነው፣ ሰዎችም እንዲማሩበት እንደው ከዚያ በተጨማሪ
እንግዲህ ሐሪማዎቻችን በተመለከተ ብዙ ነገሮች ለማለት ሞክረናልና ይሄ ከተማው ሰው ብዙ የማያውቀው ነገር አለ፣ ብዙ የማይረዳው ነገር አለ እና እንደው ከኪታቡም ጋር ያይዛችሁ የሐሪማ ሁኔታዎችን ያው ብዙ ነገር ስላያችሁ አያይዛችሁ ለማህበረሰባችንም እንደው የምትነግሩት ነገር ቢኖር እንደማሳረጊያ ሐሪማን በተመለከተ የሆነ የምታስተላልፉለት መልእክት ቢኖር በጣም ደስ ይላል። መታየት ትኩረት መሰጠት ያለበትም ሐሪማ ካለ በዛው ያው እንግዲህ መጨረሻ ላይ ማስተላለፍ የሚፈልገው ነገር ምንድነው? ለሁሉም በአካባቢያችን ያሉ ሐሪማዎችን ብንቃኛቸው እስልምናን እያቆዩ ስለሆነ እነሱን ብናያቸው የሚል መልእክት አለኝ። ያው ኪታቡ ጋር ያነሳችሁት ኪታብ ብሰጥ ደስ ይለኛል ለማንም ሰው ማለት ነው። ሀዲያ ሲባል ኪታብ ብሰጥ ደስ ይለኛል እና ከዚህ አንጻር ነው እና ብዙ ሐሪማዎች ላይ የኪታብ ክፍተት አለ። ዑለሞቻችን ሚንሃጅ እያቀሩ ምናልባት ሙግኒ ነው ከፍተኛ የሚኖረው ኪታብ ኒሃ ያስፈልጋቸዋል፣ ጡሕፈቱል ሙሕታጅ ያስፈልጋቸዋል እና ኪታቦች ዑለሞቻችንን በምንዘይርበት ጊዜ በኪታብ ብንዘይራቸው እኔ ሪኮመንድ የማደርገው ነው። ያው ኪታብ ደግሞ ሲባል ሰው አማክረን ብንገዛ የታመመ ኪታብ እንዳንገዛ ወይ የማይሆን ኪታብ ገዝተን እንዳንከስርም ብራችንም እንዳይከስር ዚያራችንም እንዳይበላሽ በዛ ብናደርግ ብዙ ሐሪማዎች ላይ አለ። ደረሶችን መጠየቅ በቂ ነው። እዛ አካባቢ ያለው ክፍተት ምንድነው? ኪታብ ሸሆቹ ምንድነው የሚያቀርቡት? ምን ያስፈልጋቸዋል? በተለይ በተውሂድ ዙሪያ ያሉ ኪታቦች እኔ ሀበሻ ላይ ተሰርቶብናል ብዬ ከማስበው ነገር አንዱ ምንድነው የተውሂድ ኪታቦች ሀበሻ ላይ እንዳይሸጡ ብዙ መክተባዎች ላይ ብንንቀሳቀስ አናገኝም። አቂደቱል አዋም፣ ጀውሃረቱ ተውሂድ፣ ኸሪደቱል በህያ፣ ይዱአቱ ዱጅና ሌሎችም ኪታቦች በጣም አንገብጋቢ ናቸው እና ዑለማ እያማከር ብንሰጥ ብንጀባ ያው እንጠቀማለን። ከዚያም በኋላ እንደ ሶደቀቱል ጃሪያ ይሆናል። ያ ነገር ከቡና ይበልጣል ብዬ አስባለሁ። ሱካሩ ከእርዱም ጫትም ጀባ የሚል ካለ ያው ተቀሙ ያልፋል ማለት ነው። ኪታቡ ግን ያስተምሩበታል። ከእነሱም በኋላ የሚመጡት እንደዛ አለ እና ብዙ ዑለሞች ደስ ይላቸዋል የኪታብ ሀዲያ እንጂ ከዚህ አንጻር ነው እንጂ ይሄን ማድረገው ነው ማለት ነው። ማሻአላህ መዘየር ወላ አካባቢ በተለይ መዘየር መጠየቅና መታገዝ ያለባቸው ሐሪማዎች ከኪታብ አንጻር ሊሆን ይችላል፣ ከመስጂድ አንጻር ሊሆን ይችላል፣ ከሸኽያው አንጻር ሊሆን ይችላል። ምናልባት ተመልካችም የሚፈልግ ሊኖር ስለሚችል ማገዝና ማየት እኔ የምለው ይሄ መጀመሪያው ማገዝ ያለብን ከቅርብ ነው። ቅርብ አካባቢያችን ያሉ ሐሪማዎችን የሚያስተምሩ ብዙ መሻይኾች አሉ። ያንን ነገር ብንጠይቅ አሁን አንዳንድ ሰዎች ገዝተው የላ ይሰጣሉ። ለምሳሌ ለሼህ ገሌ ኪታብ መግዛት ፈልጌ ነበር፣ ምን አይነት ኪታብ መግዛላችሁ ያገኛል እና ናዲር የሆኑ አንዳንድ የማይገኙ ኪታቦችን እዚህ ቦታ ታገኛለህ ወይም ገዝተህ ስጣቸው እና እኔ የምልበት አጋጣሚ አለ እና የማማከር ስራ ይሰው አካባቢ መጀመሪያ ርቀን ሄደን ያለውን ነገር ከበር ከማድረጋችን በፊት እዛው ስራችን ቅርብ ያለውን ነገር ማጠናከር። ወሎ ያለው መቼም ስለ ጎንደር አናወራውም እና እዛው ወሎ ወረዳው አካባቢ ያሉ ሐሪማዎች አሉ። እንደው ሲሞቱ ብቻ ነው ሶላተል ጀናዛ ስግብኝ አይደለም በዛ ቀን እንኳን እንዲሆኑን ብለን ካሰብን ራሱ ያው እኛም ማለት ዋጅባት አለብን፣ የታዘዝናቸውን ነገሮች መፈጸም አለብን። ያንን ብቻ አይደለም ማሰብ ያለብን። በቀርበን ያለንበትን ክፍተታቸውን ብናይ አንዳንድ ሐሪማዎች ላይ የውሃ ክፍተት የምናይበት አጋጣሚ አለ። ወዱ ማድረጊያ እኛ አንዳንድ ለዚያራ ስንት ራሱ የሚቸገሩበት አጋጣሚ እናያለን። የሃይላንድ ውሃ የሚያመጡበት አጋጣሚ ስላለ ያንን ነገር ግን ቢታዩ ኸይሮች ካሉ ሐሪማዎች አካባቢ የኪታብም ችግር ይኖራል። እንግዲህ አንዳንድ መስጊዶችም ደግሞ አርጅተው ደህና የሚያስፈልጋቸው አሉ። ምንጣፍ እኔ ከታዘብኩት ከተማ ስር ሆኖ በጣም ቅርብ ከተማ ስር ሆኖ ምንጣፍ ያልተሟላላቸው መስጊዶችን አይቻልም። መስጊዶችን ሆኖ መፍቀድ እዚያ ሐሪማውን ሆኖ በቀየር ነው። ክፍተቱን መጀመሪያ እናየዋለን። እዛ ሁለተኛው ዙር ስንሄድ ይህን ብናደርግ ኸይር የሆኑ ወንድሞችን አሰባስበን ያንን ነገር ብንፈስ በጣም እንጠቀማለን። እዚያም ያለውን የትምህርት ስርዓት ማገዝ ስለሆነ ቢደረግበት ቢገፋበት ብዬ አስባለሁ። ማሻአላህ ያው ብዙ ጊዜ አንተ ላታደርገው ትችላለህ እኮ ሐሪማ ዘይረህ መተህ ደግሞ ያንን እድል ያላገኘ ደግሞ ሌላ አቅም ያለው ሰው ሊኖር ስለሚችል ስለዚህ መያዝ ነው የሚያስፈልገውና በዛ መልኩ እገዛዎችን ብናደርግ በተለይ የኪታቡ ነገር ኻሊዶ እንግዲህ አንድ ሰው አንድ ኪታብ ለአንድ ሼኽ ሰጠህ ማለት ሙሉ 50 100 200 ተማሪዎች ሊኖራቸው ይችላል አስተማሩት። ያ ደግሞ ይበትነዋል። ስለዚህ በዛ ማለት ነውና በጣም ትልቅ ነገር ነው። እንግዲህ
በጣም ቆንጆ ቆይታ አደረግን። ኢንሻአላህ ይሄ የመጀመሪያችን አይሆንም። ቀጣይ ደግሞ እንዲ እረፍቶታችሁ ስታገኙን ኢንሻአላህ ብዙ የምናወራቸው የምንጫወታቸው ነገሮች ይኖራሉ። እኔ ጨርሻለሁ፣ ግን እንደው ቀረኝ የሚሉት መልእክት ካለ መልካም። ያው የእሳቸውን መልእክት ሰምተን ወደ ቀጣይ ፕሮግራም ለህይወትህም ደግሞ ጥሩ ነገር ያደረጉልህ ጥሩ አበርክቶ ለድንም ደግሞ እንደዚህ ጠንካራና ጎበዝ ሆነህ እንድትቀጥል ያደረጉ ኡስታዞች መሻይኾች ካሉ ይመስገኑ። ያው እንግዲህ ብዙ ዑለሞችን ማመስገን እፈልጋለሁ። በአህሉ ሱና መንገድ እንድጸና ሰበብ የሆኑኝ ያው የመጀመሪያው ሼህ ዑመር ኢማም ናቸው። በአካል ሳላውቃቸው ያው በስልክ ሪከርዳቸው ይመጣ ነበር። ስለተወሰሉም ስለተበሩክም በሳቸው ነበር ስለ እስቲዋም የምንሰማው። አንዳንድ ኪታቦችንም የሆነ ኪታብ የመውደድ ነገር ባልቀራም ኪታብ የመውደድ የሚባለው ነገር ያደረብኝ ከሳቸው ነው። እዛ ላይ ሲጠቅሱ ያቸው ነበር። እዚህ የሚባለው ኪታብ ላይ አናሁ ማድ የሚባለው እንዲህ ይላል ጌትዬ ኪታባቸው ላይ ሲባል እና ምን የሚለው ጉጉት ያድርብኝ ነበረ። ይሄን ኪታብ ፈልጌማ ማየት አለብኝ ያ ነገር አለ የሚለውን ነገር እሳቸውን ማመስገን በጣም ወዳለሁ። ሌላኛው እንደዚሁ በኪታብ ላይ ሼህ አልይ ሸሪፍ የሚባሉ ነበሩ። ጃማ አካባቢ ነበሩ። አሁን የሉም፣ አልፈዋል። አላህ ይዘንላቸው። ኪታብ ፍቅር የሚባለው ነገር ይወዱ ነበር። ሀዲያ ኪታብ ሌላ ሰው ቡና አምጥቶ ሲጀባቸው ወይ ሳሙና ሲሰጣቸው በረካውን ብቻ ሊሆን ይችላል መረቃናቸው። አንድ ሰው ያለውን ኪታብ ወስዶ ሲሰጣቸው እንዴት እንደሚመርቁት እኔ ስላየሁት በራሴ ስለሆነ ያየሁት። እሳቸውን እንግዲህ አላህ የጀነት ያድርጋቸው ከማመስገን ጋራ ይሄን እላለሁኝ። ከዛ በአጠቃላይ መርከዛ ያስተማሩ ዑለሞች ጎንደር የነበሩ መሸይኾች በተለይ ነጃሽ መስጂድ 18 የነበሩ ጀማዎችን በአጠቃላይ ሁሉ ያው ማመስገን እንወዳለን። በእስልምና ላይ እንድንሆን አድርገውናል፣ አግዘውናልና ሁሉንም አላህ ጀዛቸውን ይክፈላቸው ማለት ወዳለሁ። ባረከላሁ ቢኩም። ማሻአላህ እኛም ስቱዲዮአችን ድረስ የተጣበበ ሰዓትን ሰጥተህ መጥተህ ይሄን ያማረ ቆይታ እንድናደርግ ስለፈቀድክልን በጣም እናመሰግናለን ኡስታዝ። በሌላ በብዙ ትልልቅ ስራ በኪታቡ እንጠብቃለን አይደል ኸሊድ? ኢንሻአላህ በትክክል። እኔም ደግሞ እድሉን አግኝቼ አላውቅም። ጥሩ መስመር ይዤ በተለይ ዩኒቨርሲቲ ላይ እንደዚህ ጠንካራ ጀማዓ ውስጥ እንዲቆይ ስላደረከኝ በጣም አመሰግናለሁ። በዚሁ አጋጣሚ ኸሊዶ ይቅርታ፣ ችግር የለም። ፕሮግራማችንን እንቋጭ አይደል? በዚህ ፕሮግራማችንን እንቋጭ። ሌሎችም ኢንሻአላህ ያዝናቸው ፕሮግራሞች አሉ። ተመልካቾቻችን ጥሩ ቆይታ አድርገናል። ወደ ቀጣይ ፕሮግራሞቻችን እንለፍ።